ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዝት ይበል እያልን እንግዲህ የዛሬውን ፕሮግራማችንን ጀምረናል። እንዴት ናችሁ? ያው ስለእናንተ ጤና ብዙ ጊዜ ጠይቀን አናውቅም። ያው ሁሌም ደህና እንድትሆኑልና ደህና እንደምትሆኑም ተስፋ እናደርጋለን ማለት ነው። እናንተ ስላላችሁን እጅግ ደስተኛ ነን። ምክንያቱም የእናንተ ሀሳብ፣ የእናንተ መልካም ምኞት፣ የእናንተ ለእኛ ያላችሁ አመለካከትና የእናንተ ጸሎት እኛን እየጠበቀንና እየደገፈን ያለው። ስለዚህ ሰላማችሁ ብዝት ይበል እያለን እንግዲህ ሁሌም ለእናንተ መልካም እንመኛለን። ዛሬ እንግዲህ አንዳንድ አዳዲስ ነገሮች አሉ። እንግዲህ ስለነዛም እንግዲህ ለእናንተ ለመንገር እንግዲህ ወደዚህ ተገኝቻለሁ ማለት ነው። ምንድን ናቸው እነዛ ነገሮች? ምንስ የተፈጠሩ ነገሮች አሉ ለሚሉት ነገሮች ለእያንዳንዳቸው እንግዲህ ማብራሪያና ምላሽ ይዤ መጥቻለሁ። ያው ቻናላችን እያደገ ነው። ቻናላችን እያሳደጋችሁ ስለሆነ ከልብ ላመሰግናችሁ እወዳለሁ በዚህ አጋጣሚ እና ተሙም አሁን ላይ ያለበት ሁኔታ ደግሞ እጅግ ደስ የሚል ሁኔታ ላይ ነው ያለው። ያው እንደዚህ ቢባልም እንደዚህ ብቻ ወደ አሪፍ አቅጣጫ እየሄደ ይመስለኛል። ምክንያቱም ትንሽ ያለበት ሁኔታ አንዳንዴ ሰበር ቢያደርገውም በዚህ በኩል ደግሞ ቀና የሚያደርጉት ነገሮች ብዙ ነገሮች እየተፈጠሩ ያሉበት ሁኔታ ነው ያለው እና ያው እናንተም ብዙዎቹን ነገሮች ተመልክታችኋቸዋል፣ ብዙዎቹን ነገሮች አይታችኋቸዋል ብዬ ነው የማስበው። ለነዛም ነገሮች እንግዲህ ብዙ ማብራሪያ ሊያስፈልጋቸው ይችላል። ግን ጥያቄ የፈጠረባችሁ ነገር ካለ እዚህ ጋር ያልገባን ነገር ይሄ ነገር እንዴት ከምን ደረሰ፣ ይሄንን ነገር ጀምራችሁ እኮ ይሄን ነገር እዚኛው ላይ ምን ሀሳብ አላችሁ የሚሉትን ነገሮች እንግዲህ ለእኛ እንድታቀርቡልን ዛሬ ለእናንተ ክፍት መድረክ ይዘን መተናል ማለት ነው። ስለዚህ ያንን እንግዲህ ዛሬ በዚህ በተለቀቀው ቪዲዮ ስር እንግዲህ ይህንን ነገር ጥያቄያችሁ እንድታቀርቡልን እንግዲህ እንጠይቃለን ማለት ነው። ከዛ በተጨማሪ ዛሬ እንግዲህ የተወሰኑ ያው ደስ የሚሉም ጥሩ ነገሮች አሉ ያልኳችሁ እንግዲህ እንደ ቤተሰባዊነት እንደ ጥሩ ነገር እንግዲህ የምናያቸው አንዳንድ ነገሮች አሉ እና ለተሙ የተለየ ነገር እንግዲህ ከህግ አካላቶች እየጠየቅን የነበረበት ሁኔታ ነው የነበረው እና ያም እንግዲህ ተፈቅዶልን ለተሙ በተለየ መልኩ ጥበቃ እንዲደረግለት የተወሰኑ የህግ ባለሙያዎች እንግዲህ እንዲመደቡ ተደርጎ ለዛም ክትትል እየተደረገለት ነው። ይበልጡኑ አሁን ይህ ጥበቃ ጠንከር ብሏል። ከሌላው ጊዜ ጠንከር ብሎ እየቀጠለ ስለሆነ ይህንን እንግዲህ ለእናንተ ለመናገር ደስ ብሎ የመጣ ነው። ምክንያቱም ቀላል ነገር አይደለም ተሙን ለመጠበቅ። ተሙን እንግዲህ ባለበት ሁኔታ ጥሩ አድርጎ ለመጠበቅ እንግዲህ የህግ አባላቶችን ድጋፍ ያስፈልገናል እና ያንን ነገር ደግሞ ምክንያቱም እስካሁን ብዙ ነገር እየተሯሯጥን ነበር። እንደ ግለሰብ ደረጃ የህግ አካል ይመደብልኝ ማለት ትንሽ ከበድ ያለ ነገር ነው። በእርግጥ እሱ ከሚሰራቸው ምንም ከሚላቸው ነገሮች አንጻር ታይቶ እንግዲህ እነዚህ ነገሮች እንዲፈቀዱ ሆኗል ማለት ነው። ለዛም እንግዲህ አንድ ጥሩ ጅማሬ ነው። በእርግጥ ትንሽም ያው እንትን የሚልም ነገር አለው። ምክንያቱም አንድ ሰው እዚህ ጋር ስናመጣ ማለት አንድ ሌላ ችግር ይዘን መጣን ማለት ነው። እንግዲህ አሁን የሚመጣው የህግ አካል እንግዲህ ሁሌ አንድ ሰው አይደለም የሚጠብቀው። በተለያየ ቀን እንግዲህ ሙሉ ለሙሉ ራሱን መከላከል እስኪችልና ያለው ሁኔታ እስኪመቻች ድረስ ያው አሁን ላይ ጥበቃ ግዴታ ያስፈልገዋል። ምክንያቱም የሚገቡት ሰዎች አይታወቁም። ማን ይገባል ማን ይወጣል የሚለው ነገር በደንብ መታየት ስላለበት ማለት ነው። ለዛም እንግዲህ አሁን የተመደበው የህግ አካል እንግዲህ ምንነቱ በተመረመረ ሁኔታ አንድ የህግ አካል እንግዲህ በእኛ ያው ጥያቄ መሰረት እንግዲህ እንዲመደብለት ተደርጓል። ለዛም ጥሩ ነገር ነው ብዬ ነው የማስበው እኔ እንግዲህ እንደ ግሌ። ግን ያለው ነገር አሁንም ቢሆን አሳሳቢ ነው። የእኛን ጥበቃ እንግዲህ በጣም የሚሻና የሚያስፈልግ ነገር ነው። ምክንያቱም በአይነ ቁራኛ ምክንያቱም ሁሉም ሰው አንድ የራሱ የሆነ ደካማ ጎን አለው። አንድ ሊገዛበት የሚችል የሆነ ደካማ ጎን አለው ብዬ ነው የማስበው እና አንድ የህግ አካል አሁን እዚህ ጋር ስናመጣ ይቅርታ እንግዲህ የህግ አካሉን መናገር እንፈልግ አይደለም፣ ግን ያው ደካማ ነገር አለን ሰዎች ነን። እንግዲህ የህግ አካል እንግዲህ ደካማ ነገር ሊኖረው ይችላል። እሱን እንግዲህ በተለየ መልኩ እኛም የራሳችንን ጥንቃቄ እየወሰድን ያለ ነው። በቻልነው መጠን እንግዲህ ስህተቶችን ለማስወገድ እና ክፍተቶችን ለማስወገድ እየጣርን ያለንበት ሁኔታ ነው ያለው። እስቲ ከፈጣሪ ጋር እንግዲህ ጥሩ ነገሮች አሉ። ያው አንድ ላይ ሰብሰብ አድርገን እንግዲህ የሆነ ቀን ጥሩ ዜና ጥሩ ብስራት እንደምናመስራችሁ ምንም ጥርጥር የለንም። ተሙም ያለበት ነገር አሁን ዛሬ ከትላንትናው በጣም የተሻለ ሁኔታ ላይ ነው ያለው እና ፈጣሪ ይመስገን ጥሩ ነገሮች አሉ። ከሳሚ ጋር በመነጋገርም እንግዲህ የተለዩ ነገሮችን የተለዩ ድጋፎችን እያደረግንለት እኛም በቻልነው መጠን እንግዲህ
ያው ትንሽ ለማንቀሳቀስ ሙከራ እያደረግን ነው። ምክንያቱም እዚሁ ቤት ውስጥ ያለ ነገር ትንሽ እንትን ይላል እና ያው አንድ ቦታ ቁጭ ሲል ያው የሚሰማ ስሜት አለ። መቼም ትረዱታላችሁ እና ትገነዘቡታላችሁ ብዬ አስባለሁ። ሰውነቱ ድብርት ውስጥ ይገባል፣ ይጫጫነዋል። እነዛን ነገሮች እንግዲህ ለመቀነስ ትንሽ እንቅስቃሴ ለማድረግ ያው ድጋፍ ተደግፎ እንግዲህ እግሩን ያንቀሳቀስ ማለት ሳይሆን ያው ከዚህ ወደዚህ የተወሰነ ስራ እንኳን ሲሰራ ሰውነቱ እንትኑን ይሄ ድብርቱን ምኑን ይቀንስለታልና ካለው ጭንቀት ለማውጣት እንግዲህ የተለያዩ ነገሮችን እየፈጠርንና እያመቻቸንለት ያለው ሁኔታ ነው ያለው። በዊልቸርም እንግዲህ የተለያየ ለማንቀሳቀስ እየሞከርን ያለንበት ሁኔታ ነው ያለው። ወደ በርም ወደ ኮሪደር ምንም እያደረግ ነው፣ ንፋስ ምንም እንዲቀበል እያደረግን ያለውን ሁኔታ። ሰሞኑን ደግሞ ያው የአየር ሁኔታ ታውቁታላችሁ፣ ትንሽ ቀዝቀዝ ያለ ሁኔታ ነው፣ ዝናባማ ነው እና ያለውን ሁኔታም ወጣ እያለም በመሀልም ገባ። ምክንያቱም በጣም ብርድም ሲሆን ቁስል ስለሆነ ትንሽ የጥዝጣዜ ነገር በጣም ስሜት አለው። እነዛ ነገሮች እንትን እያሉ ስለሆነ በጣም ብርድ ሲሆን እንግዲህ እኛም በሩን እየዘጋን ውስጥ እንዲገባ ያደረገን እንግዲህ አንዳንድ እንክብካቤዎችን እያደረግንለት ያለው ሁኔታ ነው ያለው እና ያው አሁን ላይ ፈጣሪ ይመስገን እንግዲህ አሁን የተሻለ ሁኔታ ላይ ነው ያለው። ትንሽ አስከፊ ያደረገው እንግዲህ ያው እንደምታውቁት ጉልበቱ ስር ስለሆነ ያው በሚያጥፍና በሚዘረጋበት ሰዓት ያው የጡንቻዎችና የጅማቶች መሳሳብ ምናምን ስለሚኖር ትንሽ ስሜት አለው ሲያንቀሳቀሰው። እንግዲህ እንደምታውቁት ስብራት አይደለም ቅጥቅጥ ወይ ምናምን ቢሆን በጀሱ ታስሮ እንዳይንቀሳቀስ እናደርግ ነበረ። ይህ ግን ቁስል ነው፣ የተቆረጠ ነገር ስለሆነ ያው በየጊዜ ደግሞ ቁስሉ መታከምና መጠረግ ስላለበት በጀሱ ታሸገ እንዳይንቀሳቀስ የሚባል ነገር አይደለም። ምክንያቱም በጀሱ ታሸገ ማለት ያ ቁስል ላይ ታከም ላይ ጠረግ ነው ማለት ነው። ስለዚህ እንዳይንቀሳቀስ እንግዲህ በቻልነው መጠን እኛም ድጋፎችን ለማድረግ እየሞከርን እና አንዳንድ ነገሮችን ለማድረግ እየሞከርንለት ያለ ነው። ያው ግን ማንቀሳቀሱን ማስለመድ እንዳለበት ነግረውን እንግዲህ ባለሙያዎቹም የሕክምና ባለሙያዎቹ እንዲያንቀሳቀሰው። ምክንያቱም እግሩም ታጥፎ ብዙ የሚቆይ ከሆነ ያለውን ነገር ታውቃላችሁ እንግዲህ በኋላ ላይ ሊቸገር ይችላል እና እሱን ነገሮችም እንግዲህ ታሳቢ ተደርጎ እንዲንቀሳቀስና አሁን ያለውን ህመሙን ቻል አድርጎ እንግዲህ እነዚህ ነገሮች እንዲያደርግ ያው የህግ አልኩኝ እንግዲህ ከህግ ጋር የሚውል ሰው የሕክምና ባለሙያዎች እንግዲህ ይህን ነገር ነግረውናል። እኛም የራሳችንን ጥረት እንግዲህ የምንችለውን እያደረግን ያለ ነው። ተሙም ያው ስቃዩን እንግዲህ ዋጥ አድርጎ እነዚህ ነገሮች ለማድረግ እንግዲህ እየጣረና እየሞከረ ያለበት ሁኔታ ነው ያለው። በእውነት እኔ ተሙን ማደንቀው በጣም አደንቀዋለሁ። ምክንያቱም ብዙ ነገር ጨከን ብሎ እያደረገ ብዙ ነገርን ዋጥ አድርጎ ማለት የደረሰበትን ስቃይ ከባድ ነው፣ ሁላችሁም ታውቃላችሁ እና እነዛን ነገሮች ሁሉ ዋጥ አድርጎ ይዞት እንግዲህ አሁን ላይ አሪፍ እንቅስቃሴና አሪፍ ለውጦችን እያሳየን ያለው ተመስገን፣ ፈጣሪ ይመስገን ብቻ ለሁሉም ነገር። ያው ሰሞኑን እንግዲህ በገመና ሾው ላይ ሲለቀቅ እንግዲህ እንደተመለከታችሁት የተሙን ለመግደል የሞከረችው የነርሷም ኬዝ እንግዲህ ያው አይታችኋል እንግዲህ ትላንትና የተለቀቀውን ቪዲዮ እና በገዛ እህቷ ማለት እቺ ነርስ የተጭበረበረችው በገዛ እህቷ ነው ማለት። ነርሷ እንግዲህ ሆስፒታሉ ሲሰጣለኛ መልካም ሴት ናት፣ በስራዋ ታማኝ እንግዲህ ባለፈው ነግሬያችኋለሁ ስለሷ እና ታማኝ ናት፣ ጥሩ አስተዋጽኦ ታደርጋለች፣ ጥሩ ነገርን ለእኛም ታደርጋለች ተብላ የተሰጠች ነርስ ነች እና ያው ለዛም ነው እኛ እንግዲህ አምነን ተሙን አሳልፈን ሰጠናት የነበረው። ነገር ግን እኛ ባልደረቦች ጥንቃቄያቸው ያላቸውን ነገር እንግዲህ በጣም አደንቅላቸዋለሁ። በዚህ አጋጣሚ መርበትበቷን ያለ ሰዓት መምጣቷን አይተው በጊዜ ሊይዟት ችለዋል ማለት ነው። ብትገባ ከባድ ነገር ነበር የሚፈጠረው የነበረው። በእርግጥ ግን ያው እሷን ዞሮ ዞሮ ስንመረምራት ያገኘነውን ነገር እንግዲህ አይታችኋል። እህቴ ታግታብኛለች ብላ ስንሄድ ግን እህቷ ሳትታገት እንግዲህ ቁጭ ብላ ያገኘናት። እህቷም ይህንን ነገር እንግዲህ አቀነባብራ እነዚህን ወንጀሎች እንግዲህ ከባሏ ጋር ወይም ደግሞ ከፍቅረኛዋ ጋር ሆና እነዚህን ወንጀሎች እንግዲህ ያው አቀነባብረው እንግዲህ ሊሰሩ ብቻ በጣም ብዙ ሴራዎችን እያቀነባበሩ ከጀርባ እየሰሩ ነበር እና የገዛ እህቷ ላይ እንኳን እንደዛ አይነት ነገሮችን እያደረገች የነበረችበት ሁኔታ ነው የነበረው እና ያው እንግዲህ አላቅም ምን ልላችሁ እንደምችል። ገንዘብ መቼም የማይሰራው ነገር የለም። በጣም ብዙ ነገሮችን ይሰራል፣ ብዙ ነገሮችን ያደርጋል እና እንደተመለከታችሁት እንግዲህ መቼም ገመና ሾው ላይ ሄዳችሁ ተከታትላችኋል ብዬ አስባለሁ ሙሉ ቪዲዮን። እዛ ላይ እንደውም ያው ስናገኛት
ደንግጣ ነበር። እኔም በሰዓቱ ስገባ እሷ አልመሰለችኝም። እንግዲህ ሶስና መሰለኝ ካልተሳሳትኩኝ ስሟና ሶስና ታግታለች። ሶስና ነበር የፈለግኩት። ቤት ውስጥ ዘው ብዬ ስገባ ስለ ሶስና እየጠየቅኩ የነበረበት ሁኔታ ነው የነበረው እና ሶስና የታለች ሶስና የታለች እያልኩ ነው እንትን እያልኩ ነበር። ምክንያቱም እሷ በፍጹም ሶስና ትሆናለች ብዬ አላሰብኩም። ብቻ በጣም በሰዓቱ በቃ እንትን ብዬ ነበር እና የታገተችዋን ልጅ ለማግኘት ነበረ። ምክንያቱም በሰዓቱ እያሰብኩ የነበረው እንዴት የሰው ስራ ያግታሉ፣ ያቺን የታገተችዋን ሰው እንግዲህ ነፃ አውጥቼ ወንጀለኛ ለመያዝ ነበር በሰዓቱ የሄድኩትኝ እና ስገባ እንግዲህ እናንተም ያው ተመልክታችኋል እና ስገባ ጭራሽ ራሷ ብቻዋን ቁጭ ብላ ነገሮችን ስታቀነባበር የነበረችው የገዛ የነርሷ እህት ሆና ተገኝታለች ማለት ነው። ሶስና እኔ ስትለኝ በጣም ነበር የደነገጥኩት። እሷም ይመስለኛል አልጠበቀችም እና ምክንያቱም ወንጀል ውስጥም የነበረች አይነት ሰው አይደለችም። ባሏ ነው ይህን ሁሉ ነገር ያመጣባት። ወንጀል ውስጥ የለችበትም ተብሎ ግን ከተጠያቂነት ነፃ አልሆነችም። ለእያንዳንዱ ስራዋ እንግዲህ ትጠየቃለች ማለት ነው። ስለዚህ ነገር ግን ያው የሰራችውን ነገር እንግዲህ አይታችኋል። በጣም ከባድ ነገር ነው እንግዲህ እነዚህ ሰዎች እየሰሩ ያሉት። እኔ በመጀመሪያ ደረጃ በምን አውቀው ነው ራሱ እንግዲህ ያቺ ነርስ ተከታትለዋት የነርሷ እህት እንዳላት አውቀው ከእንደገና ደግሞ የነርሷ እህት ፍቅረኛ እንዳላት አውቀው ፍቅረኛዋን ለማጥመድ እኔ ምን ያክል ለምንድን ነው ወንጀል ለመስራት ይህን ያክል ርቀት መሄድ የሚያስፈልገው? ትንሽ የሚያዳግትና ግራ የሚያጋባ ነገር ነው በእውነት። እኔ በሰላም መኖር እየተቻለ ለምን ወንጀል ለመስራት ይሁሉ ልፋት? ለዛ እኮ የሚወጣውን ገንዘብ እኮ እኔ እንጃ። ለፍቅር ለመስማማት እኮ ስንት ነገር ማድረግ ይችላል ይሄ ነገር። በእርግጥ ለፍቅር ለመስማማት ምንም ገንዘብ የማያስፈልግም፣ ጥሩ ልብ ነው የሚያስፈልገው። ግን እኔ ከበቡሽ እኔ በእውነት ቃል የለኝም። አላቅም ምን አይነት ነገርን እያሰበች ነው፣ ምን አይነት ነገሮችን እየሰራች እንደሆነ። ለነገሩ ከሴጣን ጋር የሚውል ከሴጣን ጋር አብሮ ስራ የሚሰራ ሰው መጨረሻው ይሄ ነው ሊሆን የሚችለው። ይህን ነው የምንጠብቀው። ምንም የተለየ ነገር የለም እና የከበቡሽ ነገር ትንሽ ግራ የሚያጋባ ነገር ሆኗል። በጣም በቃ ከቁጥጥር የሆነ ነገር ነው እየሰራች ያለችው። ምክንያቱም ሰው ወንጀል ለመስራት ያንን ያክል ረቆ አሁን እኔ በጣም ነው የገረመኝ። ምክንያቱም ነርሷን ራሱ እኛ በትክክል እዛ ሲሰጠን በምርመራ እንጂ ስለሷ ያወቅነው እንደዛ ከጀርባዋ እህት እንዳላት። በእርግጥ ነርሷን ያኔ ስንጠይቃት ስለ ቤተሰቧ ቤተሰቡ እንደሌላትና ብቻዋን እንደምትኖር ምናምን ነበር የተናገረችው። ምክንያቱም እኛ የሚያስፈልገን ያቺ ራፍ የሆነችው ነገር ነው። ምክንያቱም ሌላ የራቀ ነገር ያን ያህል ችግር ይዞ ይመጣል እነሱም ይደርሱበታል ብለን አላሰብንም። ያው እንግዲህ አንዳንድ የዋህነት ነው እንደዚህ ማሰብ። እንግዲህ ከበቡሽ የማታስበው ነገር የለም ማለት እኔ አሁን ላይ እየከበደኝ ነው። በዛን ያክል ርቀት ሄዳ እንግዲህ እህት እንዳላት አስባ ከእህቷ ደግሞ ፍቅረኛ እንዳላት አስባ ፍቅረኛዋን ራይድ በሚሰራ በጓደኛው በኩል እንግዲህ ያን ሰው አግኝቶት ያለን እንግዲህ ሰምታችኋል። አንድ ሰውዬ እንግዲህ ራይድ ውስጥ ገባና የተሻለ ገንዘብ የሚያስገኝልን ስራ ብሰጥህ ትሰራለህ ያለኝ አለ። ገንዘብ ከሆነ ለምን አልሰራም አልኩኝ። ከዛ በስራው ተስማምቶ እንግዲህ የአዲስን ሴት ስልክ እንደሰጠውና ከእሷ ጋር አውራ እሷ ትነግራለች ስለስራው ብሎት እንግዲህ ከእሷ ጋር ቆይታ እንዳደረገ ነው እንግዲህ የነገረን እና ከእሷ ጋር እንግዲህ በሚነጋገርበት ጊዜም እሷም እንግዲህ ያው ስራው ምን እንደሆነ ነግራው ከእሷ መድኃኒት እየወሰደ እንግዲህ እሱ ራሱ መድኃኒቱን እንግዲህ ለሶስና እህት ሲሰጥ የነበረው ወይም ደግሞ ለተሙ ነርስ ሲሰጥ የነበረው በሌላ ሰው ነው እንግዲህ ሆስፒታል ውስጥ አስገብቶላት እንግዲህ ካሜራ ለማየት ሞክረን ነበርና ተሸፋፍኖ ምናምን ገብቶ ነው ሰጥቷት ነው ቀጥታ የሚወጣው እሱ። ነገር ግን መልዕክት ይላክላታል እሷ ይህን ነገር አድርጊ ካላደረግሽ ደግሞ አደጋ ላይ ነው። እህቷም እንግዲህ ተባብራ ራሷን በራሷ እንግዲህ ያገተች አስመስላ ፎቶን በእርግጥ አይቼዋለሁ። እንደዚህ አይነት ቪዲዮ እንደዚህ አይነት ፎቶ እንግዲህ ዩቲዩብ ላይ እንትን ማለት ስለማይቻል ምክንያቱም ቢላ እንደዚህ ደቅኖባት ኦልሞስት ሊያርዳት አሁን ቃሉን ራሱ ምናልባት ዩቲዩብ ሊቆንትን ይልብኝ ይችላል እና እንደዛ አይነት የሚመስል ነገር አንገቷ ላይ ቢላ ደቅኖ ምናምን ነው የነበረው እና ትንሽ ያው እሷ ራሱ እህት ለእህቷ ምን አይነት መተሳሰብ ሰው አንዳንዴ ገንዘብን ብቻ ሲያስብ ሰውነታችንን ማለት ማንነታችንን እንረሳለን እና እህቷ ለእሷ ተጨንቃ ያ ሁሉ ነገር እያደረገች በእውነት በጣም ያዘነችው። በእርግጥ ያው ስህተት ሰርታለች፣ ጥፋት ሰርታለች። ለጥፋቷ አትቀጣ እያልኩኝ አይደለም፣ ግን ያለበት ነገር ሰው ለቤተሰቡ ዋጋ ሲከፍል ያ በመጥፎ ነገር ሲሆን ትንሽ ያሳዝናል እንጂ እሷ አሁን ለእህቷ ዋጋ መክፈሏ ነው፣ ለእህቷ ጥሩ ነገር ማድረጓ ነው። እንግዲህ
እኔ አሁን በመልካም ስረዳው ነው ይሄንን ሁሉን ነገር ግዴታ በመጥፎ መረዳት የለብንም እና በመልካም ስረዳው ለእህቷ ጥሩ አስባ አሁን የተሙ ነርስ እንግዲህ እዛ ጋር አንድ ወንጀል እየሰራች እዚህ ጋር ምክንያቱም ሊኗ የማይቀበለውን ነገር ሰርታ እህቷን ለማዳን የሁሉ ነገር እየጣረች የነበረው እህቷ ግን እሷን ለመተባበር ፈቃደኛ አልሆነችም። እሷን ለመርዳት ምንም እንትን አላለችም እና እያደረገች የነበረው እሷን እየዋሸች እሷን እያስገደደቻትና ወንጀል ልትሰራ እያስገደደቻት የነበረበት ሁኔታ የነበረው። ባሏንም እንግዲህ ያው ፍቅረኛ የተባለውን አስመጥተን በድብቅ ካሜራ እንደውም ቤቷ ውስጥ ድብቅ ካሜራ ገጥመን ያው የተፈጠረውን ነገር አይታችኋል። እሷን ሁላ ጥሏት ሊሄድ ፍቅረኛውን ምክንያቱም እኔ በቃ ከዚህ አልሄድም ወዴት የሚሄድ እህቴን ጥዬ አልሄድም ስትለው ተነስቶ እሱ ለመሄድ ሲዘጋጅ ነው እንግዲህ እኛ የገባ ነው እና ገብተን እንግዲህ ይዘነው ያለውን ቃል በቃል ሰምታችኋል። እና ያው ትንሽ ግራ ያጋባል፣ ነገሮች ያስደነግጣሉ። በዚህን ያክል ሰው ወንጀል ለመስራት ይህንን ያክል ስራ ይሰራል ብዬ እኔ አልጠበኩም ነበር እና እሱም ቢሆን ከሱ በላይ የነበረችውን ሰው እንግዲህ ለእኛ አሳልፎ ሰጥቶናል። እሷንም አግኝተን እንግዲህ የኔ ባልደረቦች በእውነት በዚህ አጋጣሚ ከልብ አመሰግናችኋለሁ። ሁላችሁንም ከከል ያለንም ከልብ ነው አመሰግናችሁ። ታውቃላችሁ እንግዲህ ከኛ በላይ በዋነኝነት ስራ ድርሻችሁን እየሰራችሁ ነው። እንግዲህ ከጀርባው ነው እየተሞጋገሱ እርስ በርስ እየተሳሳቁ ነው እና ቀልድ አይደለም፣ የምሬን ነው። ከልብ ነው አመሰግናችሁ ስለ ሁሉም ነገር። ምክንያቱም በሰዓቱ በጣም ፈጥነው ነው ያንን እንግዲህ ስልክ ጠልፈው ቦታው ላይ ለመገኘትም አሁን እንግዲህ የሶስናን እህት ወይም ሶስናን ስናገኛት ቦታው ላይ እንግዲህ ለመገኘት ቶሎ ያንን ነገር እንግዲህ አድርገው እኛም ወደዛ ቦታ ላይ ነው እና ከዛም ደግሞ ባሻገር ደግሞ መጨረሻ ላይ የተገኘችውን ደግሞ የሶስናን ፍቅረኛ ስታዘው የነበረችውን ሰው ለማግኘት ወደ ከአንድ ካፌ እንግዲህ ተቀጣጥረው እንደነበርና እዛ ካፌ ስንሄድ እንግዲህ የነበረውን ነገር አይታችኋል። ያው ቪዲዮ ላይ ያልቀረበ ይመስለኛል ይሄ ነገር ቪዲዮ ላይ አልገባም መሰለኝ እና ባልደረቦቼ ተራሩጠው ያለውን ነገር እንግዲህ ለእኔም እያሳዩ ነበርና ትንሽ ቦታውም ላይ ግብ ምናምን ተፈጥሮ ያሉት ነገሮችን ትንሽ ለማረጋጋት ሞክረው እሷን ወደ እኔ ይዟት መጥቷል። እሷም እንግዲህ ስትመጣ ያለችው ቃል በቃል ምንድነው ያው እኔም እንግዲህ እንደ አንድ ተጠቂ ነኝ ያለችው ብሎ ነገር የለም እንግዲህ ወንጀል ለመስራት ያው መጥፎ ልብ ካለ ቤትም ዞረ ቤትም መሰራቱ አይቀርም እና እሷም አሁን እንግዲህ ከበቡሽ ጋር መጀመሪያውንም ሄደችው ይሄ ባዕድ አምልኮ ይመስለኛል እንደተረዳኋት ከሆነ በሰዓቱ በጣም ብዙ ትንሽ ስሜታዊ ሆኜ ስለነበር ነገሮችን በትክክል ላልረዳት እችላለሁ እና በሰዓቱ ስትለኝ የነበረው እኔም እሷ ጋር አንድ ጉዳይ ነበረኝ ከበቡሽ ትረዳሻለች ተብዬ ሄጄ ረዳችኝ። ነገር ግን ያው በአንዳንድ ነገሮች ተሳስሬ የቀረው አይነት ነገር ነው ያለችው እና እሷ ጋር እዛው እንግዲህ ያው የእሷ አገልጋይ ዞሮ የእሷ አገልጋይ ሆና ቀርታለች ማለት ነው። ነገር ግን ሁሉም ሰው እንግዲህ የምናገኘው ሰዎች ይኸው እኔ እስካሁን ያሉትን እንግዲህ ወንጀለኞች እኛ ጋር ይዘን እያወጣጣን እስካሁን ሁላ ለማውራት እነሱን እስካሁን ለማወጣጣት ምክንያቱም የደረስንባቸውን እያንዳንዱን ስቴፕ እያሳየናቸው የሁሉ ርቀት ሄደናል። ከዚህ በኋላ መፍራት የለባችሁም እስቲ ከበቡሽ ያለችበትን ንገሩን ስንላቸው ማንም ስለከበቡሽ አውቃለሁ እዚህ ናት እንዲህ ናት የሚለን ሰው ልናገኝ አልቻልንም። ግን አብዛኞቹ ስለከበቡሽ ክፉነት ያውቃሉ፣ ስለከበቡሽ ሴጣንነት ያውቃሉ። ግን ስለከበቡሽ ምንም ሊነግሩን አልቻሉም። ስለከበቡሽ ማንም ጥሩ ነገር ሊነግረን አልቻለም። ያው እንግዲህ እሷን በምን አይነት መልኩ እንደምናገኛት እስቲ አንድ ፈጣሪ እንግዲህ ከኛ ጋር ይሁንና ይርዳን ነው የምለው። ሌላ ምንም ልል አልችልም እና ከበቡሽን እንግዲህ ለማግኘት የቻልነውን ያክል እርምጃዎችን የቻልነውን ያክል ሂደቶችን እየሄድን ያለው ነው እና ሁሉም አላጋጥም ግን ያው በሷ ስር ነው የምሰራው እሷ ነች ይህን ስራ የምታሰራኝ እያሉ እያገኘናቸው ነው ያለ ነው እና እንግዲህ እኔም የዛች ነርሷ እንግዲህ ተያይዞ የመጣው ሰው ስንጠይቅ ከሌ እየተባለ መጨረሻዋ ላይ ስንደርስ መጨረሻዋም እንግዲህ እኔ ከበቡሽ ተራ አገልጋይ እንጂ ስለከበቡሽ ምንም የማውቀው ነገር የለም ብላ ያው ያለውን ነገር እንግዲህ አይታችኋል ማለት ነው። ስልኳ ውስጥ በጣም ብዙ መረጃዎችን አግኝተናል፣ ለእኛ የሚጠቅሙ ፍንጮችን አግኝተናል። እንዲህ ነው ብዬ አሁን ለእናንተ የማልነግራችሁ ብዙ ነገሮች አሉ፣ እነሱን አግኝተናል። እስቲ የሆነ ነገር ላይ ደግሞ እንደርስባችኋለን፣ በእነሱ ፍንጭ ተነስተን የሆነ ነገር ላይ እንደርሳለን ብዬ አስባለሁ። ያው ሁሌም አዲስ ነገር ለማግኘት እንግዲህ ሁሌም እንጥራለን፣ ሁሌም እንለፋለን። የተሻለ ነገር ካገኘን እንግዲህ ለእናንተም እናሳውቃለን። ካልሆነ ግን ያው እንደው ጊዜ ነው ማለት ነው። ብቻ አላቅም፣ በጣም ብዙ ግራ የሚያጋቡ ነገሮች አሉ፣ በጣም ብዙ የሚያስደነግጡ ነገሮች አሉ እና እስቲ ያገኘናቸውን ነገሮች ያንዳንዱን እንግዲህ የምረመር እናያለን ማለት ነው። እናንተም እንግዲህ ውድ ተመልካቾቻችን የራሳችሁን የግል ሀሳባችሁንና አስተያየታችሁን እየሰጣችሁን ያለንበት ሁኔታ ነው ያለው።
ለዛም እንግዲህ ከልብ እናመሰግናለን ስለምትደግፉና ከኛ ጋር አብራችሁ ስለሆናችሁ ከልብ እናመሰግናለን። ያው እንግዲህ አንዳንድ ነገሮች አሉ በዚህ ቻናል እንግዲህ አሁን ተሙ ተገኝቶ እረፍታችንን አግኝተናል፣ ሁላችንም ሰላማችንን አግኝተናል። እንግዲህ ከየትኛውም ጊዜ በበለጠ አሁን ደስተኛ ሆነን እና አሁን ማለት ውስጣችን ያለ ጭንቀት ነው ይህን ስራ እየሰራን ያለ ነው። በፊት በጣም ተጨንቀን በቃ ተወጥረን የነበረበት ሰዓት የነበረው፣ አሁን ግን ለቀቅ ብለናል፣ ቀለል ብለናል እና ጊዜዎችም አሉን። አሁን ሰፋ ያለ ጊዜ ያለ ምክንያቱም ከተሙ ጋር እየተጫወትን ከተሙ ጋር አብረን ያለንበት ሁኔታ ነው ያለው እና እስቲ ምን አይነት ሀሳብ ምን አይነት ነገሮች እንዲነሱ ትፈልጋላችሁ የሚሉትን ነገር ከእናንተም አስተያየቶቻችሁ እንድሰጡን እንፈልጋለን እና ያው አንዳንድ ቻናሎች ላይ አንዳንድ ነገሮችን እያየው ነበር እና ስለነዛ ነገሮችም እስቲ ወደፊት ላይ እንግዲህ ለማንሳትና ለማውራት ስለነሱ ለመወያየትም እንግዲህ ሀሳብ አለኝ። እስቲ እናወራባቸዋለን። አንዳንድ የሚያስገርሙ ነገሮችን እየተፈጠሩ ያሉበት ሁኔታ አለና ስለነሱም አንዳንድ ነገሮች እስቲ እናወራለን። ወደፊት ላይ እንግዲህ የራሳችንን ነገር ያው እንጨርስ ብዬ ነበረ። ነገር ግን የኛ ነገር የሚያልቅ አይደለም። ነገር ግን የኛን ነገር ዋጥ አድርገን እንግዲህ በውስጥ ለውስጥ እንሰራለን። ለእናንተ ደግሞ አንዳንድ የሚያዝናኑና ብቻ አንዳንድ ጥያቄ የሚፈጥሩ መማማሪያ የሚሆኑ ነገሮችን እንግዲህ ነገ ከነገ ወዲያ ይዤ እመጣለሁ ብዬ ነው የማስበው። አንዳንድ ቻናሎች ላይ ብዙ ነገሮች እያየሁ ነው፣ የተለያዩ ነገሮች አሉ። እስቲ ስለነሱ ብቻ ወደፊት ላይ ከእናንተ ጋር አብሬ እንግዲህ እወያይበታለሁ። በቪዲዮ እንግዲህ እያየ ነው እዚህ ጋር እንደዚህ እዚህ ጋር እንደዚህ ሆነ ብለን እንወያይበታለን ብዬ አስባለሁ። ሌላም አዲስ ነገር ከመጣ እንግዲህ ስለነዛ አዲስ ነገሮች እንወያያለን። እናንተም ደግሞ ይህኛው ቻናል እንዲታይልን ይህኛው ቻናል ስላለው ነገር ሀሳብ እንዲብራራልን እንፈልጋለን የምትሉ ከሆነ ከቻልን ከጋዜጠኛውም ጋር ቆይታ አድርገን ውይይቶች እናደርጋለን። ካልሆነም ደግሞ ቻናሉ ላይ ስለተሰሩት ነገሮች የምናውቃቸው እንኳን ማብራሪያዎችን እንሰጣችኋለን ማለት ነው። እንግዲህ እኛም እንግዲህ የተለያዩ ነገሮችን እየሰራ ነው፣ ስለኛም አንዳንድ ነገሮችን እናብራራላችኋለን ማለት ነው። ያው ተሙ እንግዲህ እስካሁን ላለበት ነገር እስካሁን ለቆየበት ነገር ብዙ ዋጋዎችን ከፍሏል፣ ብዙ ነገሮችን ተሰቃይቷል። ለዛም እንግዲህ አሁን ብዙ እንክብካቤዎችን እያደረግነት ብዙ ድጋፎችን እያደረግነት ነው። እናንተም አስተያየቶቻችሁን አብሮነታችሁን እያሳያችሁን ያላችሁ እንግዲህ ውድ ተመልካቾቻችን ናችሁ እና ከልብ እናመሰግናችኋለን። ስለምታደርጉልን ስለምንደግፉን ሁሉ ከልብ እናመሰግናለን። ስለነበረን ቆይታ እንግዲህ እኔም ይሆን የነበርኩኝ ከልብ አመሰግናችኋለሁ ማለት ነው። መጨረሻ ላይ እንግዲህ ሁሌም የማሳስበው አንድ ነገር አለ። ይህንን ቻናል እንግዲህ ዝም ብላችሁ እያያችሁ ያለፋችሁ ሰዎች አላችሁ እና ሰብስክራይብ ብታደርጉ ለእናንተም የሚጎዳም ነገር አይደለም፣ ምንም የሚያስከፍልም ነገር አይደለም እና ለእኛ ግን በጣም ትልቅ ጠቀሜታ ያለው ነገር ነው። ምክንያቱም ቪዲዮቻችን ብዙ ሰዎች ጋር እንዲዳረስ ያደርጋል እና ዛሬ አንድ ሰው ይህንን ቪዲዮ ላይክ ሲያደርግ ለአንድ ሰው እንዲታይ እየጋበዘ ነው እና ላይክ ስታደርጉ ይህ ቪዲዮ ለብዙዎች እንዲዳረስ ይሆናል እና ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ነገ ላይ የምንለቀው ሀሳቦችና ፍሬ ያላቸው ነገሮች የሚነሱት ነገሮች ለእናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ስትጫኑ ያው የኛ የምንለቃቸው ሁሌም ለእናንተ ይደርሳችኋል ማለት ነው። ይሄ ለእናንተ የሚጎዳን ነገር አይደለም፣ ቀላል ነገር ነው። ሰብስክራይብ በማድረግ እኛን ተባበሩ እንላለን። እንግዲህ ሀሳብ አስተያየታችሁን ደግሞ ኮሜንት ስር ጻፉልን። ላይክ ማድረጋችሁ እንዳይረሳ። ስለነበረን አብሮነት ከልብ አመሰግናለሁ። ቸር ቆዩልኝ።